እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኦትስ እናም የቺያ ሲድ ውህደት ወይም ደግሞ ጥምረትን ምንጊዜም ቢሆን ብትመገቡ የምታገኙትን ድንቅ 14 የጤና ጥቅሞችንና እንዴት አድርጋችሁ መጠቀም እንዳለባችሁ በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ ውህደት የቺያ ሲድ እና የኦትስ ውህደት። ኦትስ ውስብስብ ካርቦሃይድሬትስ እናም ቤታ ግሉካን የተባለ ፋይበርን ስለሚይዝ ቺያ ሲድ ደግሞ ኦሜጋ ስሪ ፕሮቲን እናም የሚሟሟ ፋይበርን ስለሚጨምር ለጠቅላላ የሰውነት ጤና በጣም ተመራጭ ነው። አንደኛ፣ የምግብ መፈጨትን እናም የሆድ ዕቃ ጤናን ያሻሽላሉ። ኦትስ ጠቃሚ የሆኑ የአንጀት ባክቴሪያዎችን የሚመግብ ቤታ ግሉካን የተባለ ፋይበርን ይዟል። ቺያ ሲድ ደግሞ ውሃን በመምጠጥ ሰገራን ያለሰልሳል፣ የአንጀት እንቅስቃሴን ያቀላጥፋል። ይህ ውህደት የሆድ ድርቀትን፣ የሆድ መነፋትን እናም የምግብ አለመፈጨትንም ይከላከላል። ሁለተኛ፣ የልብ ጤናን ድጋፍ ይሰጣል። ኦትስ በሰውነታችን ውስጥ ያለውን መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል። ቺያ ሲድ ደግሞ በበኩሉ በኦሜጋ ስሪ የበለጸገ በመሆኑ የደም ስር ኢንፍላሜሽንን በመቀነስ የደም ዝውውርን ያሻሽላል። ይህም ለልብ ህመም የመጋለጥ እድልን ይቀንሳል። ሶስተኛ፣ የደም ስኳር መጠንን ለመቆጣጠርም ይረዳል። ኦትስ ኃይልን ቀስ በቀስ ስለሚለቅ የደም ስኳር እንዳይበዛ ያደርጋል። ቺያ ሲድ ደግሞ ካርቦሃይድሬትስ የመፈጨት ሂደትን ያዘገየዋል። ይህ ውህደት በተለይ ለስኳር ህመምተኞች እናም ለቅድመ የስኳር በሽታ ታካሚዎች እጅግ በጣም ጠቃሚ ነው። አራተኛ፣ ጤናማ በሆነ መንገድ ክብደት ለመቀነስም ይረዳል። ኦትስ ለረጅም ጊዜ የጥጋብ ስሜት እንዲሰማን ያደርጋል። ቺያ ሲድ ደግሞ በሆድ ውስጥ ስለሚወፍር ወይም ደግሞ ስለሚሰፋ የምግብ ፍላጎትን በተፈጥሮ ይቀንሳል። ይህም ያለ ረሃብ እናም ያለ ድካም የሰውነት ስብንም ለመቀነስ ይረዳል። አምስተኛ፣ ጉልበት እናም ጥንካሬን ይጨምራል። ኦትስ ለሰውነታችን ተመራጭ የሆነውን ውስብስብ ካርቦሃይድሬትስን ያቀርባል። ቺያ ሲድ ደግሞ ለሰዓታት የሚቆይ ጉልበትን የሚሰጡ ፕሮቲን፣ ማግኒዥየም እናም ጤናማ ቅባቶችን ይጨምራል። ለቁርስ ወይም ደግሞ ከስፖርት በፊት የሚወሰድ ምርጥ ምግብ ነው። ስድስተኛ፣ ለአንጀት ጤና እናም ቆሻሻን ለማስወገድም ይረዳል። በኦትስ ውስጥ ያለው ፋይበር አንጀትን በቀስታ ያጸዳል። ቺያ ሲድ ደግሞ በሰውነት ውስጥ ያሉ መርዛማ ነገሮች ወይም ደግሞ ቶክሲኖች እንዲወገዱ ይረዳል። ይህም ለአንጀት ጤና እናም ከድርቀት ለመከላከል ይረዳል። ሰባተኛ፣ በሰውነት ውስጥ የሚከሰቱ ብግነቶችን ይቀንሳል። ቺያ ሲድ ብግነትን የሚከላከሉ ኦሜጋ ስሪ እናም አንቲኦክሲዳንቶች አሉት። ኦትስ ደግሞ አቬና ትራማይድ የተባለ ልዩ አንቲኦክሲዳንቶችን ይዟል። ይህ ውህደት የመገጣጠሚያ ህመምን እናም ስር የሰደዱ የሰውነት ብግነቶችንም ይቀንሳል። ስምንተኛ፣ የአጥንትናም የጥርስ ጤናንም ያጠናክራል። ቺያ ሲድ ካልሲየም፣ ፎስፈረስ እና ማግኒዥየምን ይዟል። ኦትስ ደግሞ እንደ ማንጋኒዝ ያሉ ማዕድናትን ያቀርባል። ይህ ውህደት የአጥንት መሳሳትን ወይም ደግሞ ኦስቲዮፖሮሲስን ይከላከላል። በተለይም በዕድሜ ለገፉ ሰዎችና ለሴቶች በጣም አስፈላጊ ነው። ዘጠነኛ፣ ጤናማ የደም ግፊትንም ለመጠበቅ ይረዳል። ኦትስ የደም ስሮች እንዲዝናኑ በማድረግ የደም ግፊትን ያስተካክላል። ቺያ ሲድ ደግሞ በውስጡ ባሉት ፖታሲየም እና ማግኒዥየም አማካኝነት የጨው ወይም ደግሞ የሶዲየም መጠንን ያመጣጥናል። አስረኛ፣ ለጡንቻ ጤና እና ግንባታም ይረዳል። ኦትስ ጡንቻዎችን የሚያድሱ ካርቦሃይድሬትሶችን ሲሰጥ፣ ቺያ ሲድ ደግሞ ከእጽዋት የሚገኝ ፕሮቲንን ያቀርባል። ይህ ውህደት ከስፖርት በኋላ ጡንቻዎች በፍጥነት እንዲያገግሙም ይረዳቸዋል። 11ኛ፣ የቆዳ ጤናን ያሻሽላል፣ እርጅናንም ይከላከላል። ኦትስ የደም ስኳርን በማስተካከል የፊት ላይ ብጉርን ይቀንሳል።
ቺያ ሲድ ደግሞ ቆዳ እንዲለጠጥ እንዲሁም ደግሞ እርጥበት እንዲኖረው እናም የቆዳ መጨማደድ እንዲቀንስ የሚያደርጉ ንጥረ ነገሮችንም ይዟል። 12ኛ ለአንጎል ስራ እናም ለትኩረትም ጠቃሚ ነው። ቺያ ሲድ የማስታወስ ችሎታን የሚያሻሽል ኦሜጋ ስሪ ፋቲ አሲድን ይሰጣል። ኦትስ ደግሞ ለአንጎል ተከታታይ የሆነ የግሉኮስ ኃይልን ስለሚሰጥ ቀኑን ሙሉ ትኩረት እናም ንቃት እንዲኖረንም ያደርጋል። 13ኛ የሰውነት በሽታ የመከላከል አቅምንም ያጠናክራል። በኦትስ ውስጥ የሚገኘው ቤታ ግሉካን የበሽታ መከላከል ሴሎችን ያነቃቃል። ቺያ ሲድ ደግሞ ዚንክ፣ ብረትና አንቲኦክሲዳንቶችን ያቀርባል። ይህም ሰውነታችን ኢንፌክሽኖችን በቀላሉ እንዲቋቋምም ይረዳዋል። 14ኛ የሆርሞን መመጣጠንናም የሜታቦሊዝም ስርዓትን ይደግፋሉ። ኦትስ የኢንሱሊን መረበሽን ይቀንሳል። ቺያ ሲድ ደግሞ ለሆርሞን ምርት የሚያስፈልጉ ጤናማ ቅባቶችን ይሰጣል። ይህ በተለይ ለሴቶች የሆርሞን መመጣጠን እናም የታይሮይድ ጤናን ለመጠበቅ ይረዳል ማለት ነው። በአጠቃላይ ኦትስ እና ቺያ ሲድን አንድ ላይ መመገብ ድንቅ የሆነ ጥምረት ሲሆን በርካታ የጤና ጥቅሞችንም ይሰጧችኋል ማለት ነው። ታዲያ ኦትስ እናም ቺያ ሲድን ለመመገብ ምርጥ የአመጋገብ ዘዴዎች አንደኛ ኦቨርናይት ኦትስ ነው። ለአንድ ሌሊት አድሮ የሚዘጋጅ የኦትስና የቺያ ሲድ ጥምረት ነው። ይህ በጣም ተመራጩ ነው። ሳይበስል በውሃ ወይም ደግሞ በወተት ሲዘፈዘፍ ንጥረ ነገሩ አይጠፋም። ለመፈጨትም በጣም ቀላል ነው። አዘገጃጀቱም ግማሽ ኩባያ ኦትስና አንድ የሾርባ ማንኪያ ቺያ ሲድን እንዲሁም አንድ ኩባያ ወተት ወይም ደግሞ ውሃን አንድ ላይ ቀላቅላችሁ በማቀዝቀዣ ውስጥ ማሳደር። ከ6 እስከ 8 ሰዓታት አሳድሩት ወይም ደግሞ አጠጡት። ከዚያም ጠዋት ላይ በቀስታ መመገብ ነው። ሁለተኛ የበሰለ ኦትስና ቺያ ሲድ ነው። ኦትሱን ካበሰላችሁ በኋላ እሳቱን አጥፍታችሁ አንድ የሾርባ ማንኪያ በውሃ የተዘፈዘፈ ወይም ደግሞ የተነከረ ቺያ ሲድን ጨምሩበት። ቺያ ሲድ ሳይበስል ቢበላ ኦሜጋ ስሪ ንጥረ ነገሩ አይጠፋም። ሶስተኛ በስሙዚ መልክ መጠቀም ነው። ለስላሳ ምግብ ለሚፈልጉ ሰዎች ኦትስና የዘፈዘፋችሁትን ቺያ ሲድን ከፍራፍሬዎች ጋር አንድ ላይ ፈጭታችሁ መጠጣት ነው። ታዲያ ለመመገብ የተመረጠው ሰዓት ጠዋት ላይ ቁርስ ላይ ተመገቡ። ቀኑን ሙሉ ጉልበት እንዲኖረን እናም የምግብ ፍላጎትን ለመቆጣጠር ይረዳል። እንዲሁም ከስፖርት በኋላ ጡንቻዎች እንዲያገግሙ ይረዳል ማለት ነው። በቀን ደግሞ እንድትጠቀሙ የሚመከረው መጠን ኦትስ ግማሽ ኩባያ፣ ቺያ ሲድ ደግሞ በቀን ከ1 እስከ 2 የሾርባ ማንኪያ ብቻ ውሰዱ። ታዲያ ጥንቃቄ ማድረግ የሚያስፈልጋቸው ሰዎች የአንጀት ችግር ወይም ደግሞ አይቢኤስ ያለባቸው ሰዎች በትንሽ መጠን መጀመር አለባቸው። ቺያ ሲድን ደግሞ ደረቁን አትዋጡ ወይም ደግሞ አትመገቡ፣ ሊያንቅ ይችላል። ሁልጊዜ ቺያ ሲድ በውሃ ተዘፍዝፎ በትንሹ 30 ደቂቃ እናም 40 ደቂቃ ጠብቃችሁ ነው መመገብ ያለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የኦትስና የቺያ ሲድ ድንቅ ጥምረት የጤና ጥቅሞችን ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።